ይናደዳሉ። ለምሳሌ ዮናስ ሙሉነህ ስለ አንድ ሀሳብ ሲሰጥ ለ15 ዓመት 17 ዓመት ሪከርዶ አላል ኢንተርኔት ላይ። ለምሳሌ ስለ ሞል ሲያደንቅክ የዛሬ ምናምን ዓመት ደግሞ ሲረግጥክ ቪዲዮን አንድ ላይ አድርጌ ኤዲት አደርጋለሁ እና በዛ ይናደዱብኛል። ስለዚህ ሀቀኛ ሰው ነኝ ነው የምትል? ሞስት ኦፍ ዘ ታይም ሰው ነኝ፣ ድካም አለብኝ፣ ግን አይ ትራይ ማይ ቤስት እውነት ላይ ለመቆም። ኤቭሪዋን እንዴት ጠመደሽ? ብዙ ሞስት ጌመርስ የጠመዱኝ በጊፍተር ምናምን ጊፍት ነው ስለሆነ ጊፍተር አወራው እና እሱ ደስ አላላቸው። ማወቅ እንችላለን። እሱ ስሜን እንዳጠሪ ብሎ ስለ አናገረኝ አልጠራም። አሮፍስ ራሹ ምንድነው? አይ በቃ ትዳር ፈረሰ በጊፍት ምናምን አሁን ደግሞ የሆነ ሜሴጅ እኔ አሁን ምንም ስላንቺ ማውቀው ነገር የለም። የምሬ ነው፣ ቁም ነገር ነው የምልሽ። ስላንቺ ዛሬ ነው ገና አይደሽ እውነት እግዚአብሔር በሚያውቀው ማለት ነው። እኔ ደግሞ አላቂ አሁን ያንቺን ኒክኔም ሲጠሩልኝ ፋሚሊየር ነኝ ከዛ ነኝ ጋር እንቁርቲ የስ የሆነች ልጅ ደግሞ እሱን እያነሳች ስትሳደብ ስምሽን እያነሳች ስታወራ ስለሰማው እሷ ልጅ ናት እንዲያልኩኝ እና ሰው አውት ኦፍ ኖዌር የሆነን ሰው ይጠምዳል ብዬ አላስብም። እንዳልሽው እሱም አንቺ ያረግሽው ነገርም የሰውን እንዲህ ልበልሽ ሰው መሳሳቱን ስትነግሪ ብዙ ጊዜ ሰው ብዙ ነገር ሊያወራ ይችላል፣ ልረዳሽ ይችላለሁ። ግን አሁን ጊፍተር ምናምን ያልሽውን ክሊር ብታደርጊልኝ ደስ ይለኛል። ጋይስ ሌላ ሶስት ሰው አንዳንድ ቪዲዮቹን ሄድና ያቸው የሆነ ነገር እያወራው ሰውየው መጣ ላይ ቬሌ እና እኔ ነኝ ይህ ችግር ያለብኝ ያለ ስለ ጊፍተሮች ትዳራቸውን እያልጡ ምናምን ብዬ ሳወራ ሰውየው ሪኩዌስት ልኮ እኔ ነኝ ይህ ችግር ያለብኝ ትዳር የተበላሽቷል ችግር አለብኝ ጊፍተር ነኝ በመስጠት ምናምን ብሎ እርዱኝ አለ፣ ጸልዩልኝ አለ። እሺ ያልነው። ከዛም በኋላ ጠዋት ቲክቶክ ተገለባበጠ፣ ተናደዱ። አንድ ሰው አንዳበባ። ይሄ ነው ታሪኩ፣ ይሄ ነው። ዞቢ ነው የጊፍተሩ ስም። አንድ ሰው አንዳበባ። እኔ እሱን አሁን እኔ እሱን ሰው ስም አው ግን መስጠት ነው በቃ ይሰጣል ዝም ብሎ። አዲክትር ነኝ አለ፣ ቪዲዮ ሪከርዶ አለ። አስፈላጊ ከሆነ ስለሱ እየተወራ ነበር። ዳነ ባይደን ይሻል ነበር እኮ። እንዴት ማለት ቢሰጡ ዝም ብሎ? እኔ እሱ አይመለከተኝ፣ እሱ ገንዘብ አቋይ ዩዘር ቴንኪው ዩዘር ቴንኪው። እሺ ሜምበርሺፕን አሳድስ ጋይስ። ለምንድን ነው ታፕታፕ የማታረጉት? 1000 ሰው አለ፣ 3000 መግባት ይችል ነበር። ለምንድን ነው ቆማ? ጥያቄ በዛ እና እንቁርቲ ዮናስ ሙሉነህ ነው የሚጠራኝ። ዮናስ ሙሉነህ ማለት ነው? ዮናስ ሙሉነህ ትልቁ ሰውዬ ዮናስ ሙሉነህ ዮኒ ማኛ። እኔ በህጋዊ ስሙ የምጠራው። እሺ ዮናስ ሙሉነህ ያባቱ ስም። እሺ ጋይስ አንዴ ትሪፕል ነን እንዳያመልጠን። ዩዘር በጣም አመሰግናለሁ። እሺ ዩዘር ትሪፕል ነን ጋይስ። በቃ ይኸው ለዚህኛውም ቅጣት መልሽ ይላል። ብዙ ጥያቄ ጠየቀኝ ሞዬ። ኖ አይ አንቺም የጠየቅሽ ነበር። ይሄ ኖርማል ኮንቨርሴሽን ያደረግ ነው። አንቺም እኮ ብዙ ጠየቅሽ፣ ብዙ ጥያቄ ጠየቀኝ እና ዩዘር የቴንኪው። እሺ በጣም አመሰግናለሁ። ታፕታፕ አድርጉ በደንብ እናውራ ስላልሽ ነው። ሰውን እያወቀን እንደሚሄድ ገና ወደ ሌላ ጥያቄ መኮንዳን ቴንኪዩ ሻባ ዩዘር ቴንኪዩ። በስንት ዓመትሽ ነው አሜሪካ ሄድሽው? ትዝ አይለኝም። እንዴ ትዝ አይለኝም። መቼ ራሱን እንደመጣ አላውቅም። እድሜ ሀገራት 44 ዓመቴ ነው። ሜቢ በ34 ዓመቴ ያ በ34 ዓመቴ ፈታብለሽ አይደለም እንዴ እያወራሽኝ ያለሽ ነው? እያወራሁ ነው። አዎ አይ የተጨናነቀ እኔ ብዙ ሰው ቤቴ እኔ 100 ሰው ነው የሚመጣው እና ለምን 700 ሰው እንዳለ እኔ ራሱ ግራ ነው የገባኝ። ቢኮዝ ኦፍ ሚ እኔ ተጽዕኖ ፈጣሪ ነኝ አቃለሁ ስልሽ እኔ ጋር በጣም ብዙ ሰው ስለሚገባ ልክ እኔ የገባሁበት ሰው ጋር ብዙ
አሁን የሀገር ጽሁፍ እየተጻፈ ነው፣ ግን ከዛ ይልቅ አንቺ ማወቅ ፈልጋለሁ። ያ ሰዎች አይረዱኝም፣ ለምን እንደሆነ አላውቅም። የሚነግርሽ ነገር ቢሆን እኔ እዚህ ለሌላም ሰው ቢናገር አንድ ሰው ከአንድ ሰው ጋር ተጣላ ብዬና ማኮርፍ አይነት ሰው አይደለሁም፣ ግን ያንን ሰው ማወቅ ፈልጋለሁ። ልክ ያ ሰው ሲደርስብኝ ነው መጥፎ ሰው ነው ብለው። ስለዚህ እዚህ ያላችሁ ግን ሞጋ ሄዶ የምለወጣ ስለሆነ ብዙ ሰው ነው የመጣው ማለት 600 ሁሌ 100 ሰው ነው የሚያየኝ እና ከ600 ሰው በላይ ትርፍ ሰው አለ እዚህ ቤት ውስጥ። አትጨናነቂ። እኔ እንደዚህ አይነት አቴንሽን ያስፈራኛል። ብታይ አያስፈራሽ። ሁሌ እውነተኛና ቀጥተኛ ነገር የምታወሪ ከሆነ ለምን እኔ 14,000 ሰውም ገብቶ አልፈራውም። ሆነ ቀጥተኛ ሰው ከሆንሽ ችግር የለም። አንቺ እንደምትይኝ ከሆነ እኮ አንቺ ባህሪ ቀጥተኛ ነኝ ያልሽ፣ ቀጥተኛ ከሆንሽ ችግር የለብኝም። አይዶንት ማይንድ። ምን ኮመንቶች እያነበብኩ ነው እና ሜቢ የፈራሁት ለሴት ልጅ ክብር የለውም ምናምን እያሉክ ነው። እኔ ግን ሆነ አላውቅም። እኔ እኮ እሱ ነገር እንዴት ነው ዲፋይን የሚደረገው? ለሴት ልጅ ክብር የለውም ምን ሁሌ ምን እንደሚያሳስበኝ ታውቂያለሽ? ሴትና ወንድ እኩል ናቸው ሲባል ሰምተሽ አታውቂም? ምንም መዛዘን አይደለንም፣ እኩልም አይደለንም። ብዙ ሰው ሴት ልጅ እኩል ናት ብሎ ሀሳብ ሲያቀርብ በተለይ ብዙ ሴቶች አጋጥሞሽ አያውቅም? ኢኳል ራይት ሊኖረን ይገባል እንጂ እኔ ወንድና ሴት ሚዛን ላይ አክቲቪቲዎችም ሊኖሩን ይገባል። አንቺ ማድረግ እንደምትችሉ አሁን ለምሳሌ ወንድ እኔ በሬን መክፈት እንደምችለው አንቺን በርሽን መክፈት ትችላለሽ። አንቺ እኔ በነፃነት መሄድ እንደምችለው አንቺ በነፃነት መሄድ ትችላለሽ አይደል? ያ ዜን ሪቨርስ ሲሆን ለምንድን ነው ሴቶች አክሴፕት የማያደርጉት? ለምሳሌ አንድ ሴት መታኔን ሙልጭ አርጋ መሳደብ ትችላለች። ከዛም በኋላ በሱ ምትክ እኔ ስሰድባት ለምንድን ነው እኩልነቱ እዛ ጋር የማይመጣው? አው የዘራው እንደሚያጨድ ለምንድን ነው ብዙዎቹ ማይረዱት? እሺ ሌላ ደግሞ መልሳለች። ብዙ ሴቶች ኮመንት እያደረጉ ነው ጌታ። ብዙ ሴቶች እኔ ጋር መጥተው ባለፈውም ሊያያለች ነበረ። ለሴቶች ክብር የለህም እንዲህ እኔ ለሴቶች ክብር አለኝ። በእኔ ምክንያት ላይፏ በጣም ሚዝራብል የሆነች ሴት የለችም። አሁን ከረንት ያን ያህል ዲፕ ላይ ሄጄ እንደዚህ ከነ ሎኬሽኗ ከነ አድራሿ ከነ ብዙ ስንት ያሳለፈችውን አውጥቼ ሴት ልጅም በአደባባይ ያን ያህል አሸማቀቅ ያላቅም። ይመጣሉ ሴቶች አንቺ መጣሽ እኔ ጋር ከሰደብሽ ሰድብሻለሁ አለቀ እዛ ጋር። ግን አሁን በጣም ብዙ ሶሻል ሚዲያ ላይ ማያቸው ሴቶች ኢቨን ሴቶች ከቤታቸው እስኪወጡ የቤታቸውን አድራሻ ሊክ ማድረግ ሊሆን ይችላል፣ የባላቸውን ነገር ማውጣት ሊሆን ይችላል፣ ገበናቸውን ማውጣት። ብዙ ሴቶች የሴቶችን እስከ በቃ እንዲሰብር አድርገው እስኪጎዱ ድረስ እያየሁ ነው። ደግሞ እነሱ መልሰው እኔም ለሴት ልጅ ክብር የለም ይሉኛል። ለምንድን ነው? እኔ ብዙ ዲቴሉን አላውቅም። እኔ ወስሮን ምናምን አላውቅም። እኔ ያንን ድራማ የነገርኩሽን ነው አሁን የነገርኩሽ። ሴቶችን አታክ ያደርጋሉ። ወንድ ሲያደርገው ለምንድን ነው ችግሩ ነው ያልከው? አዎ ሴቶች አሁን አንድ ሴት ተነስታ መሳደብ ትችላለች። ወንድ ልጅ በምትኩ ሲመልስላት ይሄ ልጅ አፕ ላይ ግን ሴቶች አይሳደቡም፣ ወንዶች ነው የሚሳደቡት። ቆሞ የሚሳደብ ሴት እኔ አላውቅም በእውነት ማለት ባለጌ የሆኑ ልጠራለች እላለሁ። ግን ወንዶች ናቸው ተራጋጭ የለም ሃርድኮር ተራጋጮች። በእናትሽ ገብቼ በዛ ወጥቼ ምናምን ወንዶች ናቸው አይመስልም? እዚህ አፕ ላይ ያ እንደዛ የሚሳደቡ ሴቶች አሉ፣ የተወሰኑ ናቸው። እንደ ወንድ ልጅ አይሳደቡም። ሁሌ የምናገረው ነገር አለ። አንድ ነገር የምናገረው የሴት ልጅ ክፋት ለሴት ልጅ አይታያትም ብዙ ጊዜ። አሁን ለምሳሌ እኔ ተናድጄ እናትሽ እንዴት ሆን ብዬ ልሳደብ ይችላለሁ። እናትሽን ግን ብታመጪልኝ ወንዶች ጋር ያለ ባህሪ ነው የምልሽ። እናትሽ እንዴት ሆን ብዬ ተሳድቤ እናትሽን ብታመጪልኝ ማዘር ይቅርታ አንቺን ለመናገር ሳይሆን እርሶን ለመናገር ሳይሆን ልጆትን ነው። ልጆት ስታጠፋ የለመደብኝ ስድብ ነው። ሌላወራ ይችላል። ወደ ሴቶች ደግሞ ስትሄጂ ሴቶች አባትህ እንዲትሆን አይሉ፣ አባትህ እንዲሁን አይሉ፣ አባትን እንዲላርግል አይሉ። አባቴን ቢያገኙት ግን አብረው ይተኛሉ። ኧረ በመድኃኒዓለም እንደዚህ አይነት አመለካከት። ቆይ አንድ ነገር ልንገርሽ። ስንት ሰው ነው ከ80 ከ70 ከ60 ከ40 ከ50 ዓመት ሰው ጋር የሚተኛው ገንዘብ ስላለው ብቻ? ስንት ሴት ነው? አያረጉም። ሴቶች ቃሉን አያወጡትም። ስንት ሴት ናት ቤቱ ቁጭ ብሎ ሰውየው ቤቱን በላይ ላይ ሸጠችለት?
ስንት ሴት ስለሆነ ቆይ ስንት ሴት ናት በየሺሻ ቤቱ እየሄደች እያንቦለቦለች አፍ ይሄ አፍ ለተገባው ለማውራት ለመብላት የተፈጠረ አፍን ማይሆን ነገር ውስጥ ከታም ነበር። ምን ችግር አለ? እንዴት ችግር የለው? ቆይ ጥያቄ ነው። ሴት ልጅ ባሏ ላይ ቤት ሸጠች ማለት ወንጀል አይደል? ዳሰራይ አይደል? ትዳር ውስጥ ካለ ሀፋፍ ትካፈላለ። ስለዚህ ቤት ላይ ስንት ሰው አለ ሀፋፍ? ብዙ ታሪክ እናውጣ አለ። በጣም ብዙ እኔ ግን እንደውም ኢትዮጵያ ውስጥ እንደውም ሴቶች ኢኮሊ ወንድ ነው ሴት ነው እብድ የሚበዛው? እኛ በጣም ብዙ ነገር መሸከም ስለምንችል ነው። ለምሳሌ ካርዳሽያን ፋሚሊ ብትወስድ ሴቶች እንዲሁም እንደዚህ አይነት ነገር ሲመጣባችሁ ወዲያው እንባችሁ ይቀድምና እራሳችሁን እንደተጎጂ ታያላችሁ ወይ ቅልስልስ ብላችሁ ማለት ትችላላችሁ እንጂ እንደ ወንድ ልጅ ብዙ ነገር መሸከም አትችሉም። ኖ ፎር ኤግዛምፕል ካርዳሽያን ፋሚሊዎችን ብታያቸው ወንዶቹ አይምሮ ጤናቸው የተጓደለ ነው። ሴቶቹ ግን ብዙ ነገርን ሀንድል ማድረግ ይሄ የእኛ ስንፈጠር ያለን ባህሪ ነው። ብዙ ነገሮችን መሸከም እንችላለን። ብዙ ነገር አሁን ከእናትነት ካታገናኙ ሴት መሸከም ላይ ማለት ነው። ሴት ልጅ በማህፀኗ ልትሸከም ትችላለች። 9 ወር ምናምን አርግዛ ልትወልድ ትችላለች። ብዙ የላይፍ ይሄ እንዴት ልበል ይሄ እናትነት የሚለውን ነገር መሸከም ትችላለች። ገብቶሻል? እንደ ወንድ ልጅ ግን ችግር ይሸከም ወንድ ልጅ እኔ ግን ጥያቄ ማለት ነው ሴት ልጅ ኦራል ሴክስ አረገች ብለን ወንድ ጋር ያረገች ስለ ሴክሱ እንመለሳለን። ግን አንድ ነገር ልንገርሽ፣ ወንድ ልጅ ቤተሰቡ ላይ ወድ ይችላል፣ ጓደኞቹ ላይ ወዱት ይችላል፣ ስራ ላይ ያጣ ይችላል። አካባቢ ማህበረሰቡ ላይ ይችላል፣ ይጎዳል፣ ይታሰብ። ኤቭሪ ታይም ግን ፎከስ አድርጎ የሚያስበው ምንድነው? ሰርቼ ይለወጣል ወይ እንዲያደርግ ይለወጣል። ሴቶች ጋር ሂጂ፣ ሴቶች ጋር ሂጂ። አንድ ተራ መንገደኛ ሰው ስታልፊ አንቺ አሁን አምሮብኛል ብለሽ ስታልፊ ወይ አንቺ አስቀያሚ ነሽ ምናምን ሲልሽ ቀኑ ሙሉ ስታለቅሽ ነው። መሸከም ስለማትችይ እንደዚህ አይነት ነገሮችን ክራሻውት ወዲያው ነው ክራሻውት የምታደርጉ። ወንድ ልጅ አንቺ ስለምንሰጪው አስቀያሚ ነው ብትይው ግድ አይሰጠውም። እንደዚህ ነው ብትይው ግድ አይሰጠውም። ብዙ ነገር ብትይው ግድ አይሰጠውም። ያንን ችግሮች ወይ ደግሞ ይሄ ኢኮኖሚካሊ አሁን ኢትዮጵያ ውስጥ የምነግርሽ ከወንድ ልጅ ይልቅ ሴት ልጅ በጣም ሀብታም ናት እና ያንን ኢኮኖሚካሊ ችግር ሳይቀርብ አሁን አንድ ሴት 50,000 60,000 ወይ ደግሞ በአንድ ቀን ያንን ያገኘች አሁን ለምሳሌ እዚህ ጊፍት ለምሳሌ ላይ አንድ ሴት 50,000 60,000 ታገኛለች። አሁን እዚህ ላይ የሚያየው ወንድ አያገኘውም። ነገ በቀን 1,000 ብር እንደሚያገኝ እያወቀ ራሱ ወደ መስሪያ ቤቱ ሲሄድ አይምሮን ጠንካራ አድርጎ ነው 10,000 ህይወት ይለውጣለሁ። ደሃ ናችሁ አበሻ ወንድ እንዲህ ናችሁ አበሻ ወንድ የተባለ ራሱ ነገ የሚያስበው ራሱ መቀየር ነው። ሴት ልጅ ጋር ስትሄጂ መታ ራሷ ተሳድባ መልሰሽ ስትሰድጋት ሀገር ይያል ገብቶሻል። ስለዚህ ሃንድል ማድረግን ነገሮች ላይ እንደ ወንድ ልጅ ሃንድል አታረጉ። ወንድ ልጅ ማንም ሰው አፕሪሺየት ያደረገው ሴት ልጅ ሁሉ እናቷ ቆንጆ ነው አባቷ ሁሉም ሰው ወንድ ልጅ አመዳም እየተባለ ኢሞሽናሊ አቢዩዝ እየተባለ ኢቨን የሚፈልገውን አንድ ወንድ ልጅ ሴክስ ለማድረግ ወይ ደግሞ ፍላጎት በስጋዊ ፍላጎት ለመፈጸም ከደፋሪዎች እና ከአስገዳጅ ይሄ ከሚያደርጉ ሰዎች በስተቀር ሌላ ወንድ ያንን ለማግኘት በጣም ችግር ላይ ሆነ። በሰዎች ኢግኖር ይደረጋል፣ በሚወዳቸው ሴቶች ኢግኖር ይደረጋል። ግን ያ ሁሉ ክራሻው ታያርጉ ሰርቻ ያመጣዋለሁ ነው። ሴቶችስ በጣም ብዙ ሰው መጥቶ ለምናቸው ጠይቋቸው ምናምን፣ ግን ትንሽ ነገር የተሳሳተ ነገር ሲያጋጥማቸው አይምሯቸው ብዙ ወደ እብዱ ስመጣልሽ ከተማችን ላይ ብዙ ወንድ እብድ ያለው አይምሮ ህሙማን ያለው ነው። እብድን ብንለው ችግር የለው። ብዙ ሰው የሚያብደው በሴት ምክንያት ሴት እብድ ማታዩ ወንድ ስለማያሳብት ሴቶች ወንዶችን እያሳብት ከተማችን ላይ ዞር ዞር ብትይ ስንት ዓመት ሙሉ የምትመጣ ሚስቱ ይጠብቃል።
እኔ ግን አሁን ሰማሁ አይደለም ወንዶች ስፔሻሊ የኢትዮጵያ ወንዶች አፕሪሺየት ሳንደረግ ነው ያደግነው ስትሉ ወንድ ልጅ እንደውም እኮ ምን ትሰራለህ ኩሽና ውስጥ ውጣና ተጫወት። እኛ እንደውም ሴቶች መቀርቀሪያ ባል ነው የምታመጪው እየተባልን ያደግነው። ይህም ባህል ግን እኔ ደግሞ የኔ እናት ሪቨርስ አድርጋ የኔ እናት ስታሳድገኝ ስትማሪ ራስሽን ስቺ የራስሽ የለም ባክቦን ሲኖርሽ ነው ወንድ የሚያከብርሽ ብላ ያሳደገችኝ ነው። እኔ ሴቶች ከወንድ ጋር ባላት ሪሌሽንሽፕ ሀፕን በሚያደርገው ነገሮች ሁሉ ሴትን ሪስፓንስብል ማድረግ። ለምሳሌ አንድ ሴት ከወንድ ጋር ኦራል ሴክስ አረገች ማለት ወንዱን ያደለ እንዲያደርገው አብሯት። ስለዚህ ዋይ ሴቷ ብቻ ትከሰሳለች? አንዴ ልንገርሽ፣ እሺ ወደ ሴክሱ እንመጣለን። ከሴክሱ በፊት ግን ስለ አስተዳደጋችን ሴት ልጅ ወደ ኩሽና ይባል ብዙ ሴቶች እሱን አሁን ለመጥፎ ነገር ይላሉ። ግን ብታስቢውና እናትሽ ልጅ እያለች ወንዱን ሂዱጣ ብላው አንቺ እንድትሰሪ ስታደርጉት እናትነትን እያለማመደችሽ ነው። በመጥፎ ወይም መውሰድ የለብሽም። እሱ እናትነትን ተፈጥሮ የሰጠሽን ጸጋ እንድታስቢበት። ከወንድ ይልቅ ሴት ልጅ በማህፀኗ ልጅ ትሸከም እናትነት አንዴ ስሚኝ አይደለም ስሚኝ አንዴ ልጨርስና ከዛም ታወራለሽ። ወንድ ልጅ አስረግዞ ሊጠፋ ይችላል፣ ከልጁ ጋር ላይኖር ይችላል። ሴት ልጅ ግን አብራ ልጇን ማሳደግ አለባት፣ ወይ ደግሞ ከልጇ ጋር ተፈጥሮ ያስገድዳታል። እና እናትሽ ገብተሽ ወደ ቤት ምግብ ስሪ ስትይሽ ለነገ የምትወልጂው ልጅ በትክክል እናት እንድትሆን ያንን እያደረገች ይቻለች። ቆይ ስሚኝ፣ ለእናትነት እያዘጋጀችሽ ነው፣ ለትክክለኛ ሴትነት ብቁ እያደረገችሽ ነው። እሱ አለፈ ታዩ አልሆንም ማልሽ አልሰራም ማልሽ ወንዱ ሰራ ምናምን አለፈ። ብዙ ጊዜ አይተሽ ከሆነ 18 ዓመት ካለፈ በኋላ አንድ ቤተሰብ ወንድና ሴት ሆና 18 ዓመት ካለፋቸው በኋላ ብዙ ኤክስፔክት የሚደረገው ከማለት ነው ገቢ እንዲያመጣ ከወንድ ልጅ። ወንድ ልጅ ያን ያጉረመርማል አያጉረመርም። በምንም አርጎ ይደግ ቤተሰብ መደገፊያ ታደርገኛል ኦር ደግሞ ሎን ነገር ሰርተ መተት ይጦርኛል ነው ወንድ ልጅ። አሁን ብዙ የምታወራውን ስለምረሳ ነው ሾርት ሜሞሪ ስላለኝ ነው መሰለኝ። አሁን አሳጥርልኝና ይሄንን ልመልስ እፈልጋለሁ። ቢኮዝ እኔ አሁን የሶስት ልጆች እናት ሲንግል ማም ነኝ በነገር ላይ እና የኛ ማህበረሰብ ሲያሳድገን እንደዚህ ሙያ የቤት ሃውስሆልድ ምናምን ያሳደገኝ ጥሩ እናት ሆነሽ ልጆችን እንድታገለግይ ነው እያዘጋጀች ነው እናትሽ ነው ያልከው አይደለም? እናትነትና የቤት ሰራተኝነት ይለያል ኮምፕሊት ይለያል። የቤት ሰራተኛ አርጋ አሳደገችሽ ማለት የእናትሽ ጥፋት ነው። እኔ አሁን እህቶች አሉ፣ እህቶቼን እና የኛ አያት እንደዛ አርጋ ላሳደገች ነው ማለት ልጆቼን ማስለቅና የወንድሞቼን ልብስ ማሰብ ልጃቸውን እንደ ባሪያ የሚያሳድጉ እናቶች አሉ። እነሱን አላጠቃልልም። ከምትችው በላይ አሸክሞች የሚያሳድጉ እናቶች ካሉ ስለሱ እኔ እሱን አለ ምን መሰለክ እኔ አይደለም በትክክል አሁን አንድ ምግብ እንድትሰሪ እያስተማረችሽ ስሪ ጓዳ ያለው ልጅንም ማስተማር አለብክ። እኔ አሁን እኔ ሴት ልጅ አለኝ፣ ወንድ ልጆችም አሉኝ። ልጆችንም ኩኪንግ ማስተማር አለብህ። እኔ ባለሁበት ሀገር ደግሞ እስቲ ያለው ዳዶችም አሉ ባይ ዘ ዌይ እንደ እናቶች ማለት ነው። እና እኔ ምልህ ሴት ልጆች ኮንዲሽን አድርገን እንደዚህ ወንድሞቻቸውን ተንከባክበው ልብስ ጠቢ ምናምን ተብሎ ያደጉት ጥሩ እናት ለወደፊት እንዲሆኑ ነው የሚባለው። ጥሩ ሎጂክ አይመስለኝም። ኔቸር ራሱ በራሳችን የሚሰጠን እንትን አለና ሴት ልጅ ሃውስሆልድ አክቲቪቲ ላይ ፊክሴትድ ሆና ወንድ ልጅ ደግሞ የውጭ አክቲቪቲ ላይ የለም ወጥተ ምናምን መኪና ነዳ ምናምን ከዛም በኋላ ኢንካም ደግሞ የሚያመጣው ኤክስፔክት በኛ ባህል በኢትዮጵያ የሚደረገው ወንዱ ነው። ግን ይሄ ካልቸር ደግሞ ተቀይሯል። እኛ ሴቶች ወርኪንግ ማምስ እኔ አሁን እኔ ልጆቼን ሁለቱም የመጣው ስራ ቦታ እስከ ላስት ሚኒቴ የምሰራ ሴት ነው። እንደዚህ አይነት ጄኔሬሽን መጥቷል። ወንድ ብቻ ገንዘብ ስላመጣ ሃውስሆልዱን ከቨር ያደርጋል አይደለም። ናውዴስ ደግሞ ሴትም እየሰራች ወንድና ሴት